ከአርትስ ቴሌቪዥን አርዕስተ ዜናዎችን እንሆ። በፕሬዝዳንት ኢሳያስ አፈወርቂ ፍጹም አምባገነንነት እየተሰቃዩ ያሉ ኤርትራውያን ዓለም ሊመለከታቸው ይገባል ሲሉ የቀይ ባህር አፋር ዴሞክራሲያዊ ድርጅት ሊቀመንበር ኢብራሂም ሃሩን ተናገሩ። ጅቡቲ የኢትዮጵያ ስደተኞች በፈቃዳቸው ወደ ሀገራቸው እንዲመለሱ የሰጠችውን ቀነ ገደብ እንድታራዝም ለቀረበላት ጥያቄ ማንንም በልዩነት እንደማታስተናግድ ገለጸች። የኢትዮጵያ አየር መንገድ ለ2500 አባወራዎች የመኖሪያ መንደር እየገነባ መሆኑን ገለጸ። የክብር ሰላምታችን በያላችሁበት ይድረስ። ይህ ከአርትስ ቴሌቪዥን የሚተላለፍላችሁ የዜና ወጃችን ነው። በዓለማችንና በሀገራችን በርካታ ጉዳዮች ተከስተዋል። እኛም ከዓለም ዙሪያና ከሀገር ውስጥ የመራረጥንላችሁ መረጃዎች ይዘን ቀርበናል። ከዜናዎቹ ጋር አምላክ ኃይለማየሁ አብሬያችሁ ቆይታ አደርጋለሁ። አብሮነታችሁ አይለየን። በፕሬዝዳንት ኢሳያስ አፈወርቂ ፍጹም አምባገነንነት እየተሰቃዩ ያሉ ኤርትራውያን ዓለም ሊመለከታቸው ይገባል ሲሉ የቀይ ባህር አፋር ዴሞክራሲያዊ ድርጅት ሊቀመንበር ኢብራሂም ሃሩን ተናገሩ። ሊቀመንበሩ በኤርትራ መንግስት ኢሳያስ አፈወርቂ ላይ ጠንከር ያለ ትችትና ወቀሳ የሰነዘሩት አልጀዚራ የግለሰቦችን ሐሳብ በሚያቀርብበት አምድ ላይ ነው። የአብስራ ገዛኸኝ ጉዳዩን በዝርዝር ተመልክቶታል። መቀመጫውን ኳታር ዶሃ ያደረገውና በመላው ዓለም በሚገኙ ከ70 በላይ ቢሮዎቹ አማካኝነት ከ430 ሚሊዮን በላይ ለሚገመቱት ዓለም አቀፍ ተመልካቾቹ በልዩ ልዩ አማራጮች መረጃዎችን ከመላው ዓለም የሚያደርሰው አልጀዚራም ከሰሞኑ የአፋር ቀይ ባህር ዲሞክራሲያዊ ድርጅት ሰብሳቢ የሆኑትን ኢብራሂም ሃሩን በፕሬዝዳንት ኢሳያስ አፈወርቂ ላይ ዘለግ ያለ ትችታቸውን ያቀረቡበትን ጽሑፍ አስነብቧል። ከ30 ዓመታት በፊት የፕሬዝዳንት መንግስቱ ኃይለማርያም አስተዳደር ሲወድቅ ኢሳያስ ነፃ የወጣችውን ኤርትራ መቆጣጠር እንደቻለ ያስታወሱት ኢብራሂም ለትንሽ ጊዜም ቢሆን ኤርትራውያን በተስፋ ተሞልተው ነበር ይላሉ በጽሑፋቸው። ነፃነትን ከማግኘት ሻገር ብሎም የተሻለ ኢኮኖሚያዊ ተስፋ እንደሚያመጣና ኤርትራን ወደ አፍሪካዊቷ ሲንጋፖርነት ሊቀይራት እንደሚችል ብዙዎች በድፍረትና በተስፋ ሲናገሩላቸውም ነበር ይላሉ ትንታኔያቸውን ሲቀጥሉ። ነገር ግን ያ የታየው ተስፋና ደስታም ለአጭር ጊዜ ቆይቶ ባጭሩ ተቀጨም። ለምን ቢባል በኤርትራ ዲሞክራሲን የመተግበር ህልም ኢሳያስን አላስደሰታቸውም። አገራቸው ሲንጋፖርን ሳይሆን ስፓርታን እንድትመስል ፈለጉ፣ ደግሞም አደረጓት ይላሉ ተቃዋሚያቸው። በታዋቂው የኤርትራ የህግ ሊቅ በረከት ሀብተስላሴ የተረቀቀውን ዲሞክራሲያዊ ህገ መንግስትም ውድቅ አድርገው ኤርትራን በብረት መዳፍ መምራት ጀመሩ ሲሉም ሐሳባቸውን አስፍረዋል። የቀይ ባህር አፋር ዲሞክራሲ ድርጅት ሊቀመንበር ኢብራሂም ሃሩን ፕሬዝዳንት ኢሳያስ ብዙም ሳይቆዩ ኤርትራን ወደ ጦር ሰፈርነት ለወጧት። የጂኦፖለቲካዊ ቅዠቶቻቸውን ለማሳካትም የኤርትራ ተቋማትንና ማህበረሰቡን በአጠቃላይ ወደ መሳሪያነት ቀየሯቸው ይላሉ። ኤርትራውያን ለግል ህልማቸውና ምኞታቸው ሳይኖሩ ለፕሬዝዳንቱ ወታደራዊ ዕቅድ ማስፈጸሚያ ሳይወዱ በግድ ተካተቱም ብለዋል። እንደ አቶ ኢብራሂም ገለጻ ኤርትራውያን በዓለም ላይ ያሉ ሰዎች ብዙ ጊዜ እንደ ቀላል የሚወስዷቸውን ጥቃቅን የሚባሉ መሰረታዊ ነፃነቶችን እንኳን ማግኘት ከተሳናቸው በእጅጉ ቆይቷል፣ በእጅጉ ናፍቋቸዋል ይላሉ። የኢሳያስን አምባገነንነት የተረዱና ለመናገር የደፈሩ የፕሬዝዳንቱ የቅርብ ባልደረቦቻቸው እንኳን ከፍተኛ ችግር ውስጥ እንደወደቁ በጽሑፋቸው አትተዋል። በኤርትራ ውስጥ ያለ ሁሉም ሰው በኢሳያስ አፈወርቂ ተቋማዊ አምባገነንነት ሲሰቃይ ሃይማኖቶችና ሃይማኖተኞች እንዲሁም አናሳ ብሔረሰቦች ከሁሉም በላይ ይጎዳሉ ሲሉም ይከራከራሉ። በአገሪቱ ያለው የሃይማኖት ስደትም እጅግ የከፋ እንደሆነ አንስተው የተባበሩት መንግስታት ድርጅት የኤርትራ ሰብአዊ መብት ሁኔታ ልዩ ዘጋቢ መሐመድ አብዱል ሰላም ባቢከር አገሪቱ በዳንካሊያ አካባቢ የሚኖሩ የአፋር ማህበረሰብ አባላትን ያጋጠማቸውን አስከፊ ሁኔታ እንደ አውሮፓውያን አቆጣጠር በግንቦት 2023 ያወጣውን ሪፖርት ለአብነት አንስተዋል። በሪፖርቱ ባቢከር እንዲህ ሲል ጽፏል ያሉት የፕሬዝዳንቱ ተቃዋሚ መከራከሪያቸውን ሲያጠናክሩ አፋር በኤርትራ ውስጥ ካሉት ማህበረሰቦች መካከል አንዱ ነው። ለብዙ አስርተ ዓመታት አድሎ፣ እንግልት፣ የዘፈቀደ እስራት፣ መሰወር፣ ጥቃትና ሰፊ ስደት ሲደርስበት ቆይቷል ይላሉ። ፕሬዝዳንት ኢሳያስ በፈጠሩት ቅዠት በተለይ የጉላግ ግዛት ማንም ሰው በነጻነት ለመማር፣ ለመስራት፣ ለማምለክ፣ ንግድ ለማካሄድ አሊያም ሌላ መደበኛ ስራ ላይ ለመሰማራት የሚችልበት አይደለም። እያንዳንዱ ኤርትራዊ ዜጋ
እድሜ ልኩን ለወታደራዊ አገዛዝ ባሪያ ሆኖ እንዲቆይ ተፈርዶበታል በማለት አስተያየታቸውን ይቀጥላሉ። ይሆኖ ሳለ በሚያሳዝን ሁኔታ የኤርትራውያንን ችግር ዓለም እምብዛም ዕውቅና አይሰጠውም። ኤርትራውያንም ለፈላጭ ቆራጩ ፕሬዝዳንታቸው አገልጋይና ወታደር ሆነው ሕይወታቸውን እንዲመሩ ተገደዋል በማለት ሐሳባቸውን ይቀጥላሉ። ኤርትራውያን የኢሳያስ ማለቂያ የለሽ ጦርነት እቅድ ያስከተለው ጉዳት ተጠቂ ሆነው እየዘለቁ ነው ሲሉም አብራርተዋል። ኢሳያስ በአሁኑ ጊዜ ከኢትዮጵያ ጋር ከመቃቃር በተጨማሪ በሱዳን የእርስ በርስ ጦርነት ውስጥ ንቁ ተሳትፎ እያደረጉ ነው ሲሉም በይፋ ከሰዋቸዋል። በዚህ አይነት አካሄድ የዘለቀችው ኤርትራ ከነጻነት በኋላ ታሪክ ውስጥ ከጎረቤቶቿ ጋር ጦርነት ያልገጠማት ወይም በአንዳንድ ክልላዊ ግጭት ወይም የእርስ በርስ ጦርነት ውስጥ ያልተሳተፈችበትን ጊዜ ለማግኘት አዳጋች ነው የሚላሉ ባቀረቡት የሰላ ትችት። ከደርግ ጋር ጦርነት ውስጥ በነበሩበት ወቅት ከፕሬዝዳንቱ ጎን የነበሩት 15 የኤርትራ ከፍተኛ ባለስልጣናት እንደ አውሮፓውያን አቆጣጠር በ2001 ዓ.ም ያገዛዙን ያስተዳደር ዘይቤ እንዲመረምርና ነፃ እና ፍትሃዊ ምርጫ እንዲያካሂድ የሚያሳስብ ግልጽ ደብዳቤ ጽፈው ነበርም ይላሉ ተቃዋሚያቸው። ነገር ግን ያ ደብዳቤ ላይ ከተሳተፉት መካከል 11 በጊዜው ታስረው ነበር። አሁን ግን ይሙቱ አሊያም ይኑሩ አይታወቅም። ደብዛቸውን ያጠፋቸውም ይሄው አገዛዝ ነው ብለዋል በጽሁፉም። በኤርትራ ውስጥ የፕሬዝዳንት ኢሳያስ አገዛዝ ላይ ጥያቄ እንኳን ለመጠየቅ የሚደፍር ማንኛውም ሰው ተመሳሳይ ጣፈንታ ይገጥመዋልም ሲሉ ያክላሉ። ተረስተው ለራሳቸው ብቻ የተተው ኤርትራውያን የኤርትራ መከላከያ ሰራዊት መኖ ሆነው በሚታይ አረመናዊ አምባገነንነት ውስጥ በስቃይ እየቀጠሉ ነው። አሁንም ይህ እንዲቀጥል ዓለም መፍቀድ የለበትም። አይኑን ገልጦ የኤርትራውያንን ችግር ሊያይ ይገባል ሲሉም ጠንከር ያለ ማሳሰቢያቸውን ሰጥተው ጽሁፋቸውን አጠናቀዋል። ጅቡቲ የኢትዮጵያ ስደተኞች በፈቃዳቸው ወደ ሀገራቸው እንዲመለሱ የሰጠችውን ቀነ ገደብ እንድታራዝም ለቀረበላት ጥያቄ ማንንም በልዩነት እንደማታስተናግድ ገለጸች። በጅቡቲ የሚገኘው የኢትዮጵያ ኤምባሲ ለኢትዮጵያውያን ስደተኞች የተሰጠው ጊዜ ገደብ ወደ 3 ወር እንዲራዘም ያቀረበው ጥያቄ ውድቅ መደረጉን አስታውቋል። ጽዮን ላይኩን ተጨማሪ አላት። የኢትዮጵያና የጅቡቲ ቁርኝት መነሻ እንደ አውሮፓውያኑ አቆጣጠር በ1977 ጅቡቲ እንደ ሉዓላዊ ሀገር ከተቆጠረችበት አሊያም እንደ ፈረንጆቹ አቆጣጠር በ1998 ለኢትዮጵያ የወደብ አገልግሎት መስጠት ከጀመረችበት ጊዜ ይሻገራል። ከዘመናችን ጆሮ እምብዛም ባራቀውና ባልተረሳው የቅኝ ግዛት ዘመን ራሷ ጅቡቲ እንኳን ጅቡቲነቷን ሳታውቀው ጀምሮ በፈረንጆቹ 1897 ፈረንሳይ ከጅቡቲ አዲስ አበባ በዘረጋችው የባቡር መስመር ተከትሎ የሁለቱ ሀገራት ግንኙነት ከንግድ ልውውጥ ተሻግሮ በህዝብ ለህዝብ ትስስር እንደ ደም ስር የተጋመደ እንደነበር የታሪክ መዛግብት ያስረዳሉ። ኤርትራ ከኢትዮጵያ ተገንጥላ ነጻ ሀገርነቷን ካወጀች በኋላ ደግሞ ጅቡቲም ለኢትዮጵያ ብቸኛ የባህር መተላለፊያን ኢትዮጵያም ለጅቡቲያውያን የህልውና ቁልፍ የሆኑ መሰረተ ልማቶችን ስታጋራና ትስስራቸው ተጠናክሮ እስከ ደረስንበት ዘመን ዘልቀዋል። በአሁኑ ወቅት የጅቡቲ 75% ጥቅል ሀገራዊ ምርቷ ከኢትዮጵያ ወደብ ተጠቃሚነት ጋር የሚያያዝ መሆኑ ይገለጻል። ከምትጠቀመው የኤሌክትሪክ ኃይል 80% ከኢትዮጵያ የምታገኝ ሲሆን ለአብዛኛው የሀገሪቱ ክፍሏ የመጠጥ ውሃ አቅርቦቷም ከኢትዮጵያ ምድር የሚገኝ ነው። ከዚያም ባለፈ የተለያዩ የምግብ አቅርቦቶችን እንዲሁ ጅቡቲ ከኢትዮጵያ እንደምታገኝ መረጃዎች ያሳያሉ። በዚህ የሀገራቱ የደም ስር ያህል የተቆላለፈ የንግድና የህዝብ ለህዝብ ግንኙነት ታዲያ ከሌሎች ሀገራት በበለጠ ጅቡቲ የኢትዮጵያውያን መኖሪያ ኢትዮጵያም የጅቡቲያውያን ማረፊያ መሆናቸው የሚታይ ሀቅ ነው። ተፈጥሮ በሚያቀያይራቸው የአየር ጠባዮች ሳቢያ ለመኖር አዳጋች በሚሆኑባቸው ወቅቶች ላይም ጭምር ጅቡቲያውያኑ የኢትዮጵያን ምስራቃዊ ክፍል ጨምሮ የተለያዩ የኢትዮጵያን አካባቢዎች ለጊዜያዊ ማረፊያነት የሚጠቀሙበት መሆኑም ይታወቃል። የአፍሪካ ቀንዱ ሀገር ብሎም የዓለም ቁልፍ የንግድ መስመር ላይ የምትገኘው ጅቡቲም እንዲሁ ካላት 1 ሚሊዮን የሚጠጋ የህዝብ ቁጥር ውስጥ 20% የሚሆነው ከኢትዮጵያ፣ ከሶማሊያ፣ ከኤርትራና የመን የመሳሰሉት ሀገራት የመጣ ነው። ከነዚህ ውስጥ ኢትዮጵያውያን በህጋዊና ህጋዊ ወረቀት ባልተመዘገበበት ሁኔታ የሚኖሩት ተደምረው በአሁኑ ወቅት በግምት እስከ 50,000 የሚያህሉት በጅቡቲ እንደሚኖሩ ይገመታል። የጅቡቲ መንግስት ከሰሞኑ እንደ አዲስ ትዕዛዝ ያስተላለፈበት ከፈረንጆቹ ሚያዝያ 3 ጀምሮ እስከ ግንቦት 2 2025 ባሉት ቀናት ውስጥ ሰነድ አልባ የውጭ ዜጎችን የማስወጣት ውሳኔ ካጠቃለላቸው ሀገራት መካከል እነዚህ ቁጥራቸው ከፍተኛ የሆኑ ኢትዮጵያውያን ይገኙበታል። የጅቡቲ መንግስት ያስቀመጠው ቀነ ገደብ አጭር በመሆኑና በተለያየ የህይወት አቅጣጫ ላይ ተሰማርተው የሚገኙ ሰነድ አልባ ኢትዮጵያውያን በገዛ ፍቃዳቸው በአጭር ጊዜ እንዲወጡ ማድረግ አስቸጋሪ መሆኑን የገለጸው
በጅቡቲ የሚገኘው የኢትዮጵያ ኤምባሲ ለስደተኞቹ ቢያንስ የ3 ወራት ርዝማኔ እንዲሰጣቸው ከሀገሪቱ የውጭ ጉዳይ ሚኒስትር ጋር ቢወያይም ፍቃድ ያለማግኘቱ ተገልጿል። ኤምባሲው በኢትዮጵያውያን ዜጎች ላይ ያጋጠሙትን ሁኔታዎች በመጥቀስ ተማሪዎች በትምህርታቸው አጋማሽ ላይ፣ የንግድ ስራ ባለቤቶች ንግዳቸውን በትክክለኛው መንገድ ሳይጨርሱ ደሞዝ የሚጠባበቁት ሰራተኞች መላ እንዲፈለግላቸውና በፍርድ ቤት ክስ ያልተፈቱ ግለሰቦች መኖራቸውን ጠቅሶ ቢያብራራም የጅቡቲ ባለስልጣናት ምላሽ እንቢታ ሆኗል። ይሁንና የሁለቱ ሀገራት ግንኙነት በበርካታ የጋራ ጉዳዮች የተቆራኘ ሆኖ ሳለ የጅቡቲ መንግስት የትኛውንም ሀገር ጉዳይ ከማንም ለይቶ እንደማያይ መግለጹ እያነጋገረ ይገኛል። የኢትዮጵያ አየር መንገድ ለ2500 አባወራዎች የመኖሪያ መንደር እየገነባ መሆኑን ገለጸ። ኢትዮጵያ አየር መንገድ በ3500 ሄክታር መሬት ላይ ሊገነባ ላሰበው አዲሱ አየር መንገድ ግንባታ ለተነሱ ዜጎች ምቹ መኖሪያ እየገነባ መሆኑን አሳውቋል። ሩሃ ግርማ ተጨማሪ አላት። Ethiopian Airlines has said that it plans to launch a new airport in the next 4 years. በአገልግሎት ጥራትና በዓለም አቀፍ ተመራጭነት የኢትዮጵያን ብሎም የአፍሪካን ስም በልዩ ልዩ መድረኮች በማስጠራት የሚታወቀው የኢትዮጵያ አየር መንገድ ከምስረታው 1936 ዓ.ም ጀምሮ ላለፉት በርካታ ዓመታት ሲጠቀምበት ከቆየው ከቦሌ ዓለም አቀፍ የአየር ማረፊያ በተጨማሪ በቢሾፍቱ ከተማ በአፍሪካ ግዙፉ ይሆናል ተብሎ የሚጠበቀውን አዲስና ግዙፍ አየር ማረፊያ ለመገንባት ማቀዱን ማስታወቁ አይዘነጋም። ይህንን ጉዳይ አስመልክቶ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ የሆኑት አቶ መስፍን ጣሰው በቢቢሲ ፎከስ ኦን አፍሪካ ፕሮግራም ባደረጉት ቆይታ በአፍሪካ ግዙፉ አየር መንገድ ይሆናል ተብሎ ለሚጠበቀው እንዲሁም በ4 ዓመታት ውስጥ ለማጠናቀቅ እቅድ ለተያዘለት ለአዲሱ አየር መንገድ ግንባታ ለሚነሱ አባወራዎች መኖሪያ በመገንባት ላይ እንዳለ ተናግረዋል። Currently there are around 2500 households. ለግንባታ ባሰብነው 3500 ሄክታር መሬት ላይ በቅርብ ለሚነሱ 2500 አባወራዎች አሁን ላይ የመኖሪያ ቤት ህንጻዎችን እየገነባን ነው። በተጨማሪም በልማቱ ለሚነሱ ነዋሪዎች ለመኖር የሚያስፈልጋቸውን እንደ ንግድ ያሉ መሰረተ ልማቶችን እየገነባን ነው። Like agro processing facilities, trade facilities. ዋና ስራ አስፈጻሚው አየር መንገዱ እንደ አውሮፓውያን አቆጣጠር በ2025 ራዕዩ በአውሮፕላን ቁጥርና በመዳረሻ ብዛት የያዘውን እቅድ አስቀድሞ ማሳካቱንና በ2023 እና በ2024 $7 ቢሊዮን ዓመታዊ ገቢ ማግኘቱን እንዲሁም በፈረንጆቹ እስከ 2025 ባለው ጊዜ ውስጥም ገቢው $8 ቢሊዮን ይደርሳል ተብሎ እንደሚጠበቅ ገልጸዋል። Last year in 2023-24 በ2023 እና በ2024 በአመት $7 ቢሊዮን ማስገባት ችለናል። በዚህ ዓመትም እስከ ሰኔ ወር ባለው ጊዜ ውስጥ $8 ቢሊዮን እናተርፋለን ብለን እንጠብቃለን። በ2025 እንደ ተቋም ያስቀመጥነውን እቅድ ማሳካት ችለናል። set in our 2025 vision. የቦሌ ዓለም አቀፍ አየር ማረፊያ ለብዙ ዓመታት የማስፋፋት ስራ መሰራት ባለመቻሉ የመጨረሻ የማስተናገድ አቅሙ ላይ መድረሱንና ዓመታዊ የተሳፋሪ ማስተናገድ አቅሙም 25 ሚሊዮን መድረሱን ዋና ስራ አስፈጻሚው ተናግረዋል። The new airport አዲሱ የሚገነባው አየር መንገድ በአመት 110 ሚሊዮን ተጓዦችን የማስተናገድ አቅም ያለው ነው። ነገር ግን ይህ የሚሆነው በሁለት ደረጃዎች ሲሆን በመጀመሪያ በአመት 60 ሚሊዮን ደንበኞችን የሚያስተናግድ ሲሆን ይህም ሲጠናቀቅ በሁለተኛ ደረጃ 50 ሚሊዮን ተጓዦችን ማስተናገድ ነው። After phase 1 is completed. የአፍሪካ አየር መንገድ ማህበር እንደ አውሮፓውያን አቆጣጠር በ2024 ባወጣው መረጃ መሰረት በግብጽ የሚገኘው የካይሮ ዓለም አቀፍ አየር መንገድ በተጓዥ ቁጥር ብዛት ከአፍሪካ አንደኛ እንደሆነና በሁለተኝነት ደግሞ የሳውዝ አፍሪካው ታምቦ አየር መንገድ እንደሚከተለው በሶስተኝነትም የኢትዮጵያ ቦሌ አየር መንገድ እንደሚገኝ ይፋ አድርጓል። በዚህ መሰረትም አዲሱ የኢትዮጵያ አየር መንገድ ግንባታ ሲጠናቀቅ ከአፍሪካ ግዙፍ አየር መንገድ እንደሚሆን ዋና ስራ አስፈጻሚው አቶ መስፍን ጣሰው አክለው ተናግረዋል። ክብራትና ክብራን ከአርትስ ዜናዎች ጋር አብራችሁ ስላላችሁ አርትስ ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖሯችሁ በአጭር የጽሁፍ መልእክት መቀበያ ቁጥራችን 6121 ላይ ብታደርሱን ተቀብለን ወደ እናንተ እናደርሳለን። አሁን የዕለቱን ዋነኛ ጉዳይ እናስታውሳችሁና እንመለሳለን። በፕሬዝዳንት ኢሳያስ አፈወርቂ ፍጹም አምባገነንነት እየተሰቃዩ ያሉ ኤርትራውያን ዓለም ሊመለከታቸው ይገባል ሲሉ የቀይ ባህር አፋር ዴሞክራሲያዊ ድርጅት ሊቀመንበር ኢብራሂም ሃሩን ተናገሩ። ከቆይታ በኋላ የካቶሊክ ቤተ እምነት ሊቀ ጳጳስ ፍራንሲስን ሕልፈተ ሕይወት ተከትሎ በቀጣይ እሳቸውን ኃላፊነት የሚተካው ሰው ከአፍሪካ ወይም ከእስያ ሊመረጥ ይችላል መባሉ የበርካቶችን ትኩረት ስቧል። ይጠብቁን።
ኤንኤምሲ ሪል ስቴት የፋሲካ በዓልን ምክንያት በማድረግ የማዕድ ማጋራትና የአይነት ድጋፍ አደረገ። በቤቶች ልማት ዘርፍ ላይ ተሰማርቶ የሚገኘው ኤንኤምሲ ሪል ስቴት የፋሲካ በዓልን ምክንያት በማድረግ ለ1000 አቅመ ደካሞችና ወላጆችን በሞት ላጡ ህፃናት የቁሳቁስ ድጋፍ አድርጓል። ኤንኤምሲ ሪል ስቴት ባለቤትና ስራ አስኪያጅ አቶ መሰረት መኮንን እንደተናገሩት ድርጅታቸው የመረዳዳትና አንዱ ሌላውን ደግፎ የመኖር ባህል እንዳለው ገልጸው በዘንድሮ የትንሳኤ በዓል አቅመ ደካሞችና ወላጅ አልባ ህፃናትን በዓሉን ደስተኛ ሆነው እንዲያሳልፉ በማሰብ የተደረገ ድጋፍ መሆኑን ገልጸዋል። ድርጅቱ በሀገሪቱ ውስጥ ያለውን የቤት ችግር ለማቃለል በአቃቂ 11.5 ቢሊዮን ብር በሚገመት ካፒታል የተጀመረው የድርጅቱ የግንባታ ስራ 1000 ቤቶችን በአጭር ጊዜ ውስጥ ሰርቶ በማጠናቀቅ ለተጠቃሚዎች እንደሚያስረክብ ተገልጿል። ድርጅቱ በማዕድ ማጋራት መርሃ ግብሩ በቱሉ ዲምቱ በሚገኘው የኤንኤምሲ የግንባታ ቦታ የርክክብ መርሃ ግብር አከናውኗል። የካቶሊክ ቤተ እምነት ሊቀ ጳጳስ ፍራንሲስን ህልፈተ ሕይወት ተከትሎ በቀጣይ የእሳቸውን ኃላፊነት የሚተካው ሰው ከአፍሪካ ወይም ከእስያ ሊመረጥ ይችላል መባሉ የበርካቶችን ትኩረት ስቧል። ይህንን ጉዳይ አስመልክቶ ኤዶም አስመላሽ ዘገባ አዘጋጅታለች። Pope Francis has died at the age of 88 after 12 years as the leader of the Roman Catholic Church. ባሳለፍነው ሰኞ የካቶሊክ ቤተ እምነት ርዕሰ ሊቃነ ጳጳስ የሆኑት ጳጳስ ፍራንሲስ ዕለተ ፋሲካን ታመው ውለው በ88 ዓመታቸው ከዚህ ዓለም በሞት ተለይተዋል። ርዕሰ ሊቃነ ጳጳስ ፍራንሲስ ለድሆችና ለተገለሉ ወገኖች በሚያደርጉት ጥብቅና በአካባቢ ጥበቃ እንቅስቃሴና በተለያዩ እምነቶች መካከል ያለውን የልዩነት ክፍተቶች ለማጥበብ በሚያደርጉት ጥረት እጅጉን የተመሰገኑ ጳጳስ ነበሩ። ከዚህም አልፎ በደቡብ ሱዳን ላይ በመሪዎች እግር ስር ተንበርክከው ከሰሜን ሱዳን ጋር እርቅ እንዲያወርዱ መለመናቸው የቅርብ ጊዜ ትውስታ ነው። በብዙዎች ዘንድም እጅግ መልካምና ቅን አባት ስለመሆናቸው ይመሰከርላቸዋል። ሆኖም ግን ቀናቸው ሆነና ከዓለም ድካም ቢያርፉም ሰለስታቸውን እንኳን ሳይወጣ ዓለም እሳቸውን የሚተካው ጥቁር ነው ነጭ እያለች የዘውትር የቀለም አጀንዳዋን ጭራለች። በካቶሊክ ቤተ እምነት ውስጥ ርዕሰ ሊቃነ ጳጳሳት ሲሞቱ ወይም ከኃላፊነታቸው ሲለቁ የካቶሊክ ቤተክርስቲያን አስተዳደር ካርዲናል ኮሌጆች ውስጥ ወደሚገኙት ጳጳሳት ይተላለፋል። የካርዲናሉ አባላት ከዓለም ዙሪያ የተውጣጡ ጳጳሳትና የቫቲካን ባለስልጣናት ስብስብ ሲሆኑ መለያቸውም ደማቅ ቀይ ልብሳቸው ነው። ጳጳሳቱም ስብሰባ ላይ በመሳተፍ ኮንክላቭ ተብሎ ለሚጠራው መጪ ምርጫ ይዘጋጃሉ። ከሰሞነኛው አነጋጋሪ ጉዳይ የነበረውም የሊቀ ጳጳስ ፍራንሲስ ህልፈተ ሕይወትን ተከትሎ ቀጣዩ ጳጳስ ማን ሊሆን ይችላል የሚለው ጥያቄ ነበር። ይኸውም በታሪክ ለመጀመሪያ ጊዜ በካቶሊክ ቤተ እምነት ውስጥ ሊመረጡ ከታጩት ጳጳሳት መካከል አውሮፓውያን ከግማሽ በታች መሆናቸው ሳያንስ ከአፍሪካና ከእስያ የመጡ እጩ ጳጳሳት የመመረጥ እድላቸው ከፍተኛ መሆኑ ዓለምን ሳያስገርም አልቀረም። የምርጫው ውሳኔም በካቶሊክ ቤተክርስቲያንና ዓለም ላይ በሚገኙት 1.4 ቢሊዮን የተጠመቁ የሮማ ካቶሊኮች ላይ ከፍተኛ ተጽዕኖ ሊያሳድር ይችላል ተብሏል። ነገር ግን ቤተ እምነቱ ውስጥ የሚገኙት ካርዲናሎች ጭፍን ተከታይ ወይም ባህላዊ ብቻ አለመሆናቸው የተለያዩ እይታዎችና ሐሳቦችን ከግምት የሚያስገቡ በመሆናቸው ቀጣዩ ጳጳስ ማን ሊሆን እንደሚችል ለመተንበይ ከመቼውም ጊዜ በላይ ከባድና አዳጋች ሆኗል። ይኸውም የካርዲናሉ አባላቶች አፍሪካዊ ወይም እስያዊ ጳጳስ ሊመርጡ ይችላሉ ወይንስ ከአሮጌው የቫቲካን አስተዳደር ውስጥ አንዱን አውሮፓዊ መርጠው በነበረው ስርዓት ይቀጥላሉ የሚለው ጥያቄ በብዙዎች ዘንድ ተጭሯል። የሊቀ ጳጳስ ፍራንሲስ ተተኪ ሊሆኑ ከሚችሉት እጩ ካርዲናል ጳጳሳት መካከል ከአውሮፓ የ70 ዓመቱ ጣሊያናዊ አዛውንት ፒየትሮ ፓሮሊን፣ የ69 ዓመት ጀርመናዊ አዛውንቱ ሬንሃርድ ማርከስ፣ የ76 ዓመት ሃንጋሪያዊ አዛውንቱ ፒተር ኤርዶና የ72 ዓመት አዛውንቱ ጣሊያናዊ አንጀሎ ስኮላ ሲሆኑ ከወደ እስያ ደግሞ የ67 ዓመቱ ፊሊፒናዊ ሉዊስ አንቶኒ ወይም ኤዣ ፍራንሲስ ጽንስ ማስወረድ መብቶችን ሲቃወሙ የግድያ አይነት በማለት ይመድቧቸዋል። ይህ አቋማቸውም ከቤተክርስቲያን ሰፋ ያለ አቋም ጋር ተመሳሳይ ሲሆን ህይወት ከጽንስ ይጀምራል በማለት ይታወቃሉ። አነጋጋሪ የሆኑት አፍሪካዊ እጩዎቹም የ65 ዓመቱ ኮንጎሊዛዊ አዛውንት ፍሪዶሊን እምቦንጎ ተመሳሳይ ጾታ ግንኙነት ያላቸው ሰዎችን አልደግፍም በማለት ይታወቃሉ። የ76 ዓመቱ ጋናዊ አዛውንት ፒተር ኮዶ እና የ73 ዓመት ጋናዊ አዛውንት ሮበርት ሳራ ናቸው። በተጨማሪም አሜሪካዊው ሮበርት ፕሮቨስት እና ካናዳዊው ማርክ ኡሌት ይገኙበታል። በስተመጨረሻም ርዕሰ ሊቃነ ጳጳሳት ፍራንሲስ በጉባኤው ላይ ድምጽ ለመስጠት ብቁ ከሆኑት 135 ካርዲናሎች 108ቱን ሲሾሙ ከአፍሪካ የተውጣጡት ካርዲናል ጳጳሳቶች መመረጣቸው አጽንኦት የሚሰጠው ድሆችና መብታቸው የተነፈጉ ዜጎች የመምረጥና ተሳታፊ የመሆን እድላቸው ሰፊ ነው ብለው ነበር። ወደ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር አምላክ ኃይለማየሁ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘሁ።
you.